ፍጹም አትፍሪ አይ በዚያ ይግባሽ ስጋት የሰውን አይደለም አይ ፈጣሪን ነው መስማት አንድ አርገን ያልነው አይ ፍቅር ያሰኘን የሚለየን ቢሆን እዋይ ለምን አገናኘን ምናልቦኝ ታያለሽ ለሰው ባይመስሉም ያምራል ያብባል ፍቅራችን አንለያይም እዋይ አንለያይም። ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሸይን አንድ ያላችሁ ሞኝላችኋለሁ። ቢስጭስ ጎንደሉ ማዳቼ ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ሀሳብ ሲሞቻችሁ 3000 ላይክ እንድትገጭን በትህትና አጓብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው ስምምነት ላይ ሊደረስ ጫፍ ላይ የተደረሰው የኢራንና የአሜሪካ ጉዳይ ነው። እንግዲህ አሜሪካ ሰሞኑን እንግዲህ ነጠላ ዜማውን ለኢራን ለቃላታለች። በፍጹም አትፍሪ በዚያ ይግባሽ ስጋት የሰነ አይደለም ፈጣሪ ነው መስማት አንለያይም ፍቅራችን ያብባል እያለች ከምድረ ገጽ ነው ምጠርግሽ የሰው ልጅ የሚተርፍ የለም እያላችሁ እጃችን ስጡኝ መሳሪያችን ወድማል ጀልባችን ወድማል አገራችን ወድማል ብላችሁ ተንበርከኩልኝ ሲል የነበሩት ትራምፕ ዛሬ በቃ ይኸው ፍቅር በፍቅር ጫፍ ላይ ደረሰናል። ወደት ቦረከካለ ወደክ አይደለም በግድ ነው። እኛ ከተናገርናል ከመጀመሪያው ከስር መሰረት ታናፍጣቸዋለች ኢራን ታናፍጣቸዋለች። አላወቃችሁም ግድ የላችሁም ወደ መቀመቅ አትግቡ ብለን እኮ በተደጋጋሚ የተነገርነው የዓለምን ፖለቲካ በቅጡ ስለምንረዳ ነው። አትዳፈሩም አትወጓትም አታውድማትም አላልንም ታደርጋላችሁ። ነገር ግን ኢራኖቹ መቀመቅ ይዟችሁ ይገባሉ አለን። አሜሪካኖች ይህን ያውቃሉ። አንድ ሳምንት ሙሉ ይፎክራሉ። ልክ ሳምንት መጨረሻ ላይ ልንደራደር ነው ይላል። ያሳፍራል። በእርግጥ ትክክልም ነው። ስለዚህ አሁን ችግሩ ምንድነው? ኔታንያሁ እየገባ እየወጠበጠ ነበር። ኔታንያሁ ደግሞ ይሄ ሁሉ ረብሻ አያስፈልግም። አሜሪካና ኢራን የሚደራደሩና ሰላም የሚፈጥሩ ከሆነ እነሱ ይደራደሩ። ኔታንያሁ ከፈለገ ይዋጋ በጎን። አሁን ትናንትና ተበሳጭቷል፣ አብዷል፣ ጨርቁን ጥሏል፣ ተቃጥሏል ይላል። ምን ያበሳጫል? ምን ያቃጥላል? አሜሪካና ኢራን ይደራደሩ። እነ ኔታንያሁ ከፈለጉ ይዋጉ። ዋሽንግተን ፖስት ምንድን ያለ? በፍጹም የኢራንን ዱላ እስራኤል መቋቋም አትችልም ነው ያለ። 4 ነጥብ አትችልም። እንኳን እስራኤል ብቻ ቀርቶ አሜሪካ እና እስራኤል በተደራጀ አቅም ያላቸውን ሁሉ አውጥተው አንድ የቆሮ መሳሪያ ኢራን ላይ ያልተሞከረ አንድ የጦር መሳሪያ የለም ስላልተቻለ ነው። ሆርሙዝ ሊከፈት ነው። ኦሎልበሉ የምን እልልታ ነው? የኔ ጌታ ሆርሙዝ መጀመሪያም ክፍት ነበር። እነዚህ ሰዎች ይስባሉ ልበል እንዴ? ለዚህ ነው ገንጃ በሉ ባንጃ ይስባሉ ልበል እንዴ? የምን እልልታ ነው? ሆርሙዝ ሊከፈት ነው። መላ ዓለም ክፍት ገና ኦሎልበሉ ሆርሙዝ ከመጀመሪያ ክፍት ነበር። ኢራን ላይ ወረራ ጀመራችሁ። አይቀጡ ቅጣት ቀጣች። ቀጠቀጠቻችን ጭንቅላታችን። አሁን ወደ መስመራችሁ መጣች። ሌላ ምንም ታሪክ የለውም። ስለዚህ ኢራን የሆርሙዝ ባለቤት ሆነች። ከዚህ ጦርነት በኋላ ማንም የሚያልፍ የሚያገድም ወፉም ዳክየውም መርከቡም ይከፍላል። 4 ነጥብ። የምን እልልታ ነው? አርፈ ቁጭ በል እና ብሬን ስጡኝ ነው ያለችው። ብሬን ስጡኝ። ኢራን ቀጠና ሁሉ ሰላም ይሁን፣ አትቀጥቅጧቸው። የመንንም ሆነ ሊባኖስ አይቻልም። ኔታንያሁ ደግሞ የሚለው ለምን ሊባኖስን አልቆጠቆጥም ነው? አትችልም፣ ያለዛ እንዋጋ። እንዲህ ያለ እውነተኛ ወዳጅ አለ በዓለም በእውነት። ሊባኖስን ጫፏን ከነካችሁ እንጥፋ አብረን ነው ያሉት ከኢራኖች። ምን አይነት እንደ ወንዶች ምን አይነት ብረቶች ናቸው! ይለያል። የኢራኖች ጀብዱ ፍልስጤምን የምትቆጠቅጥ ከሆነ ሊባኖስን የምታወድሙ ከሆነ የመን የምታወድሙ ከሆነ እኔንም አውድሙኝ፣ እኔም ልውደም ከወገኖቼ ጋር። እኛ ሀገር ውስጥ ይሄን ያህል ፍቅር አጥተን ሀገር እየጠፋ ያለ አሳልፈው አንዱ ለአንዱ ለጠላት ይሰጡ የለን። እኛ በገንዛ ሀገራችን ወንድማማቾች። ኢራን ምን አለች? ፍጹም የመጀመሪያ ቅድመ ሁኔታ ነው አለች። የመጀመሪያ ቅድመ ሁኔታ ወዳጆች እንዳትነኩብኝ፣ ገንዘቡም ይቅር። እንደውም ኢራን ስለ ገንዘቧም አላወራችም፣ ስለ ሚሳኤል ምርቶም አላወራችም፣ ስለ ኒኩለርም አላወራችም። የመጀመሪያ ቅድሚያ ወዳጆችን አትንኩ፣ ያለበለዚያ ልጥፋ ናለች። ልዋጋ እንውደም ያለች
እንዲህ አይነት ጆብዱ እንዲህ አይነት ጆግና ሂደ እኔ ብቆስል ብደም አይቆጨኝ። እንደነዚህ አይነት ጆግና እውነት ደስ ይላል፣ ያገነፍልታል ወኔህን። ስለዚህ ኔታንያሁ ደግሞ ለምን እንደዚህ ትላላችሁ? እሺ ከኢራን ጋር ጦርነት ከቆመ፣ ከሊባኖስ ጋር ጦርነት ከሌለ፣ ከሐማስ ጋር ጦርነት ከሌለ የመንን ካልደወደብን ምን እንደብድብ? እና ደደውነት እንደብድብ ጅላንኩ ዝም ብሎ በመዋጋት እዛም ዓለም ሰላም በማሳጣት ዓለም ህዝብ ካሁን እኮ ተረዳ እኮ የተረዳነውን ብቻ ሳይሆን ያልተረዳነው በደንብ እንዲገለጽ ነው የሆነ የጦርነት ዓለም እንዲገባው ነው ያደረገ። የፈለግነውን አገር ሄደን እንደወድባለን፣ የፈለግነውን አገር ሄደን እናጠፋለን። ለምን? ምክንያቱ ምንድን ነው? ስጋት ደቅኖብኛል። ስጋቱ ሲመጣ ተዋጋ ታዲያ። ለምሳሌ ኢትዮጵያ የፈለገችን የጦር መሳሪያ ማምራት መብት አላት ከቻልን። ለጊዜ ጭንቅላታችን አልፈቀደልንም። ወደፊት ሲፈቅድልን ግን ይሄን ሚሳኤል ታመርታል፣ ይሄን አታመርትም፣ ይሄን መሳሪያ ያዝ፣ ይሄን አትያዝ። እናንተ የምድር አምላኮች አይደላችሁ አሉ። አሁንም ኢትዮጵያ ውስጥ ብዙ አጎብዳጆች አሉ። አሜሪካ፣ አውሮፓን ጉልቤዎቹ የምድር አምላክ ናቸው ብለው ያስባሉ። እኛ ስለጠቆርን እንደዛ አይደለም፣ እንደዛ አይደለም። በዲቪ አምሮትና መቋመጥ አንጀታችን ያረረ በአምሮት ላጫችን የሚዝረከረክ እንደዛ አይደለም። አታጎብድድ፣ ለነጻነት ታገል። የሌሎችን ሀያልነት ጀብዱ ለነጻነት የሚያደርጉትን ሀያልነት ስታከብር ራስንም ታከብራለህ። የኢራን የኒኩለር ጉዳይ ቀስ ብለን ነው የምናወራ ነው ያሉት ኢራኖች። ቀስ ብለን ፈርም። አሁን እጁ ተጠምዝዞ እኮ ነው ትራምፕ እንዲህ እጁን ሰብረው ፈርም አለ። ፈርም ይችን የእኛን ማዕቀብ ታነሳል። እሺ የታገደ ብር ትለቃል። እሺ ወደ አይደለም ሰብረዋል ያለ እዛ እጅን ይሰብራሉ። ሆርሙዝን ለውቀት ሄዳለ። እሺ ይህንን ቼክ አድርጉ። ሲሄድን ግቡና እገዳውን ታነሳለስ አነሳል። የታገደብኝን የተያዘብኝን የኢራንን 120 ቢሊዮን ዶላር በላይ ትሰጣለ። እሺ ያው በከፊል እያየን የኔን ገንዘብ እያየን ከሆነ እኔም ደግሞ የኒኩለሩን ጉዳይ እያየሁ አለች ኢራን። እና ትንሽ አንዳንድ ጊዜ የእኛ ሰዎች እንግዲህ ምናልባት ይሄ ዓለም አቀፉ ሚዲያዎቹ በእንግሊዝኛ ስለሆኑ እኛ ደግሞ ባርነት ስላልተገዛን ሰምተው ለመረዳት እየተቸገሩ ነው። በዚህ ስታስበው አንዳንድ የቀኝ ግዛት ይሻሉን ነበር እንደ ቢያንስ ለዚህ ለመረጃ ትንሽ እቺ ቁርጥራጭ እንግሊዝኛ ያለ መስማት እንኳን ይረዳን ነበርና ይሄ እኮ የኔ ዘገባ አይደለም። ይሄ የቢቢሲ ዘገባ ነው፣ የሲኤንኤን ዘገባ ነው። እነ ዋሽንግተን ፖስት እነ ብሉምበርግ የዘገቡት ነው። ምን ማጫወታቸው እና እሺ ነው በቃ ጋሼ እሺ ብቻ በቃ። እና የኒኩለር ጉዳይ ቀስ ብለን ቅድሚያ እንፈራረም። ብር የልቆቆ ኢራን በነገራችን ላይ ብር ብላ የምትሞተው አንደኛ በምክንያት ምንድን ነው? ራሱ ሚሳኤሉ ለማምረት ነው። ወዘር ብልቢታርነት ኢራኖቹ ለምሳሌ ከ120 ቢሊዮን እንደው በትንሹ ከ120 ቢሊዮን ብር ውስጥ 80 ቢሊዮኑ ቢለቀቅ 40 ቢሊዮኑ ወደ ሚሳኤል ግንባታ ነው የሚሄደው፣ ወደ ጦራቸውን ወደ ማደራጀት። 40 ቢሊዮኑ ደግሞ የተዛባውንና ችግር ውስጥ ያለውን የኢራን ኢኮኖሚ በአፋጣኝ ለመገንባትና የኢራን ገንዘብ በዓለም አቀፍ ደረጃ አቅም እንዲኖረው ለማድረግ ነው። ይሄ በጣም ትልቅ ለውጥ ነው። በጣም ትልቅ ለውጥ ነው። ማንንም አያምኑም። እንቅልፍ የላቸውም እስከ መጨረሻ ድረስ የኢራን መሪዎች እስከ መጨረሻ። በእርግጥ አሜሪካና አውሮፓውያኖቹን ከእስራኤሎች ጋር ሆነው የኢራንን ጉዳይ በውስጥ በእጃዞር መስመር ለማስያዝና ለመገልበጥ ይሞክራሉ። አሁንም አይተው። ለጊዜው ግን አንገት ደፍቶ እጁ ተጠምዝዞ ፈርሞ ይሄዳታል። አበቃ። አይካልክ ውቀው ደብልቀው። ሰሞኑን ራሽያ ኦሩሽኒክ የሚባል ሃይፐርሶኒክ ሚሳይል ተጠቅማለች እና እግዚኦ አለ አውሮፓ በሙሉ እግዚኦ እንዴት ልታደርገን? ኧረ መግቢያችን ኧረ መውጫችን አሉ። ቀልድ የለም የኔ ጌታ፣ ውጊያ አይደለም። ሞት እኮ ሶስቴ የለም እኮ እዚህ እኛ ሀገር ሞት 10 ጊዜ ያለም ይመስላል። ሞት 10 ጊዜ የለም፣ ሞት አንዴ ነው። ስለዚህ ቀስ እያልን በየተራ እንለቅ ወይስ ደግሞ አብረን እንደ ወንድማማቾች ተያይዘን ለመብታችን ተማክተን እንለቅ የሚለው ነው አሁን ለድርድር የቆረው።
ስለዚህ ኢራኖቹ የመረጡት አብረን ተያይዘን እንዋደቅ ለክብራችን ነው። ይህንን ያየ የተረዳ ዓለም በከፍተኛ ሁኔታ አክብሯል፣ አድንቋል፣ ፈርቷል፣ እጁንም እግሩንም ሰብስቧል። ይሄ እኔ ሀሳብ ነው። ሀሳቡ ሲሞቻችሁ 3000 ላይክ እንድትገጩን ቦትቱን ነው ጎብዛችኋለሁ። ወዳችኋለሁ። ፒስ